ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሐምሌ 23 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያ ላይ የተወሰደ ያለው እርምጃ ይቁም ሲል ሂዩማን ራይትስ ዎች ጥሪ ያቀረበ። የሰብአዊ መብት ተሟጋች ድርጅት የሆነው ሂዩማን ራይትስ ዎች በሳውዲ አረቢያ በስቅላት የተገደሉ 5 ኢትዮጵያውያንን ጉዳይ አስመልክቶ የማሳሰቢያ መግለጫ አውጥቷል። ድርጅቱ የኢትዮጵያ መንግስት አፋጣኝ ጣልቃ ገብነትና የቆንስላ አገልግሎት እንዲሰጥም በመግለጫው ጥሪ አቅርቧል። ድርጅቱ ሳውዲ አረቢያ በአደንዛዥ ዝውውር ውንጀላ የሞት ቅጣት ከሚጠብቋቸው ሌሎች 79 ኢትዮጵያውያን በተጨማሪ በዜጎች ላይ እየወሰደች ያለውን ከባድ የፍርድ እርምጃ በአስቸኳይ እንድታቆምበት ጥሪ አቅርቧል። በሌላ በኩል ሳውዲ አረቢያ ባካሄደችው የጸጥታ ቁጥጥር ዘመቻ ከተያዙ 1626 የውጭ ዜጎች መካከል 2/3 ኢትዮጵያን መሆናቸው ተሰምቷል። በአጠቃላይ ህገወጥ የመኖሪያ ፍቃድና ድንበር ጥሰትን ጨምሮ ከ15000 በላይ ሰዎች የታሰሩ ሲሆን ከድንበር ማቋረጥ ውጪ ባሉ ወንጀሎች የተያዙ ኢትዮጵያን ቁጥር ግን እስካሁን በውል እንደማይታወቅ የወጡ ዘገባዎች አመላክተዋል። ማላዊ ላለፉት 15 ዓመታት በህጋዊ መንገድ ሲኖሩ የነበሩትን ኢትዮጵያን ስደተኞች ልታባረር መሆኑ ተሰማ። የማላዊ ባለስልጣናት በሀገሪቱ የህጋዊ ስደተኝነት ማዕረግን የመኖሪያ ፍቃድ ተሰጥቷቸው ለ15 ዓመታት ያህል ሲኖሩ የነበሩትን ኢትዮጵያን ዜጋ በቁጥጥር ስር በመዋል ልታባረራቸው መሆናቸውን ቅሬታና ተቃውሞ ማስነሳቱ ተዘግቧል። ባሻው አድነው የተባለ ኢትዮጵያዊ በኢሚግሬሽን ሰራተኛ በቁጥጥር ስር የዋለ ሲሆን ከሀገር እንዲወጡ ትዕዛዝ ተሰጥቷቸዋል ተብሏል። በሊሎንግዌ ወደሚገኘው ካሙዙ ዓለም አቀፍ አየር መንገድ ሀገር የማባረር ሂደት እንደሚፈጸምባቸውም የተወሰዱ ሲሆን በሂደቱ ወቅትም የህግ ጥበቃ የማግኘት መብት እንደተከለከሉ ምንጮችን ገልጸው ናያሳ ታይምስ የተሰኘው የማላዊ መገናኛ ብዙሃን ዘግቧል። የማላዊ ብሔራዊ ፖሊስና የኢሚግሬሽን መምሪያ ስለ ባሻው የመባረር ምክንያትም ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ኃላፊነቱን እርስ በራሳቸው ሲያከላክሉ እንደነበርም ዘገባው አመላክቷል። የጋዜጣው ዘገባ እንደሚያመላክተው በባሻው የተሰኙ የኢትዮጵያን ስደተኛ ጥያቄ እንደ አውሮፓውያን አቆጣጠር በታህሳስ 2011 በይፋ የጸደቀ ነበር። በወቅቱ የሀገር ውስጥ ጉዳዮች ሚኒስቴር ጸሐፊ የነበሩት ሲሞን ማዱላ በተፈረመው ይፋዊ ደብዳቤ ላይ በስደተኞች አዋጅ በተሰጠው ስልጣን መሰረት የስደተኞች ኮሚቴ ያቀረቡትን የስደተኝነት ጥያቄ ተመልክቶ በህጋዊ መንገድ የስደተኝነትን ህጋዊ እውቅና ሰጥቶታል የሚል ይገኝበታል ሲልም ዘግቧል። ይህ የማባረር እርምጃ በማላዊ ስደተኞች መብት ላይ ያለውን ውጥረት ያሳየ ነው የተባለ ሲሆን የሰብአዊ መብት ተሟጋቾችን በሀገሪቱ የስደተኞች ህግ ላይ ስር ነቀል ማሻሻያ እንዲደረግ ጥሪ እያቀረቡ ይገኛሉ። ማላዊ እንደ አውሮፓውያን አቆጣጠር ከ1989 ስደተኞች አዋጅ በአሁኑ ወቅትም በልዩ የህግ ኮሚሽን በከፍተኛ ፍርድ ቤት ዳኛ የሚመራ አጠቃላይ ግምገማ እየተደረገበት ይገኛል ተብሏል። የከፍተኛ ፍርድ ቤት ዳኛም የአሁኑን ህግ ስደተኞችን ሰብአዊ መብት ከመጠበቅ ይልቅ በመንግስት ቁጥጥር ላይ ብቻ ያተኮረ በመሆኑ ስደተኞች በአካባቢው ማህበረሰብ ጋር እንዳይቀላቀሉና መብቶቻቸው እንዲገደቡ አድርገዋል ሲልም ዘገባው አመላክቷል። በሐዋሳ ከተማ በረዶና ኃይለኛ ንፋስ ቀላቅሎ የጣለው ዝናብ በሰው ህይወትና በንብረት ላይ አደጋ ማድረሱ ተገለጸ። በሐዋሳ ከተማ በትላንትናው ዕለት በጣለው በረዶ የቀላቀለ ከባድ ዝናብና ኃይለኛ ንፋስ ምክንያት በአንዳንድ አካባቢዎች ዛፎችና ኤሌክትሪክ ኃይል ተሸካሚ ምሰሶች የወደቁ ሲሆን በዚህም በሰው ህይወትና በንብረት ላይ ጉዳት መድረሱን የከተማው አስተዳደር አስታውቋል። ከተማ አስተዳደሩ በሰው ህይወት ላይ አደጋ ደርሷል ቢልም ምክንያቱም የሞቱ ሰዎች ስለመኖራቸው ግን ኢንስቲትዩቱ አልገለጸም። በመሰረተ ልማት ላይ በደረሰው ከፍተኛ ውድመት ምክንያትም በአንዳንድ የከተማዋ ክፍሎች የኤሌክትሪክ አገልግሎት ሙሉ በሙሉ ተቋርጧል ተብሏል። የሐዋሳ ከተማ አስተዳደር በደረሰው አደጋ የተሰማውን ሀዘን በመግለጽ አስቸኳይ እርምጃዎች መውሰድ መጀመሩን አስታውቋል። በከተማዋ በኮንክሪት አርማታ የተሰሩ የኤሌክትሪክ ምሰሶዎችና ዛፎች መኪኖች ላይና የተለያዩ ንብረቶች ላይም ወድቀው የሚያሳዩ ምስሎች በስፋት እየወጡ ይገኛሉ። አስተዳደሩ በተጎዱ አካባቢዎች ፈጥኖ በመድረስም ተጎጂዎችን ወደ ሕክምና ተቋማት የማድረስ ስራን እንዲሁም በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን አስጀምሯል ተብሏል። አክሎም የተቋረጡ አገልግሎቶችን ለመመለስ አደጋውን ለመቀነስ የሚያስችሉ የቅድመ ጥንቃቄ ስራዎች እየተከናወኑ ይገኛሉ ብሏል። የኢትዮጵያ ሜትሮሎጂ ባለስልጣን የዝናብ መጠኑ በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችልም በመጠቆም የከተማው አስተዳደር ህብረተሰቡን ከፍተኛ ጥንቃቄ እንዲያደርግም አሳስቧል። በቀጣዮቹ ቀናት በንፋስ የታጀበ ኃይለኛ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ ከዛፎች፣ ያረጁ የኤሌክትሪክ ምሰሶዎችና አጥሮች አጠገብ ከመቆም በመራቅ ራሱንና ቤተሰቡን ሊጠብቅ ይገባል ሲልም ኢንስቲትዩቱ አሳስቧል። የከተማ አስተዳደሩ ለጎርፍ ተጋላጭ የሆኑ ቦታዎችን በመለየት የቅድመ መከላከል ስራዎችን አጠናክሮ እንደሚቀጥልና የከፋ አደጋን እንዳይደርስ አስፈላጊውን እርምጃ ሁሉ እየወሰደ መሆኑን ያስታወቀ ሲሆን ህብረተሰቡ መሰል አደጋዎችን ከሚያስከትሉ ቦታዎች ራሱን ማራቅ እንዳለበት አስጠንቅቋል።
የፌዴራል ፖሊስ ከኢንተርፖልና ከማላይ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋሪ አድነው ባሻው ውዳሙን በቁጥጥር ስር አዋለ። ፖሊስ እንደገለጸው ተጠርጣሪው ከሀዲያ ከምባታ ዞኖች ወጣቶችን ወደ ደቡብ አፍሪካ እንደሚያደርሳቸው በማታለል ከእያንዳንዳቸው ተጓዦች ከ600 ሺህ እስከ 800 ሺህ ብር ይቀበል ነበር ተብሏል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገር በጫካ ውስጥ በድብቅ ያቆያቸውና በ24 ሰዓት አንድ ጊዜ ብቻ ትንሽ ሩዝና ቁራጭ ዳቦ በመስጠት ለከፍተኛ ረሃብ ጥም ይዳረጋቸው ነበር ተብሏል። በተጨማሪም በሞተርና በእግር ሌሶ በረሃን እንዲያቋርጡ ያስገድዳቸው እንደነበርም ተገልጿል። ናይሮቢ ከደረሱ በኋላም በአንድ ክፍል ውስጥ አጉሮ ከቤተሰቦቻቸው ተጨማሪ ገንዘብ እንዲያስልኩ ያስገድዳቸው ነበር ብሏል የፖሊስ መረጃ። ገንዘብ ማስላክ ያልቻሉትን በዱላ ይደበድባቸዋል፣ እዚሁ ትሞታላችሁ በማለትም ያስፈራራቸዋል። እንዲሁም በኤሌክትሪክ ንዝረት ያሰቃያቸው እንደነበር የፌዴራል ፖሊስ መረጃ ያመለክታል። ከዚያም ተጓዦችን በእቃ መጫኛ ኮንቴነሮችና በተሸፈኑ ተሽከርካሪዎች ወደ ታንዛኒያ ማጓጓዝ በጫካ ውስጥ ጥሎ ይተዋቸው እንደነበርም ተገልጿል። በዚህ ምክንያት ብዙ ተጎጆች ደቡብ አፍሪካ ሳይደርሱ በየመንገዱ በፖሊስ ተይዘው እስር ቤት መግባታቸውና በኋላም ገንዘብ ከፍለው ወደ ኢትዮጵያ መመለሳቸውን ፖሊስ አመላክቷል። ተጠርጣሪው ከ2015 ዓ.ም ጀምሮ በተደረገ ክትትል በማላይ ተይዞ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ ተላልፎ ተሰጥቷል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። በግብጽ ወደብ በሚገኝና የአሜሪካ ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት መፈጸሙ ተገለጸ። በግብጽ የሜዲትራኒያን ወደብ በሆነው ዳሚየታ በሚገኘው የአሜሪካ ንብረት በሆነው ፈሳሽ ጋዝ የሚቀይርና የሚያከማች መርከብ ላይ በተፈጸመ የድሮን ጥቃት የእሳት መከሰቱንና በኋላም እሳቱ በአቅራቢያ ወደሚገኝ ሌላ መርከብ መሸጋገሩን ሮይተርስ ዘግቧል። የብሪታንያው የባህር ላይ ደህንነት ተቋም አምብሪ የመጀመሪያ ደረጃ ምዘናና የደህንነትና የንግድ መረጃዎችን ጠቅሶ እንደዘገበው ኤነርጎስ ዊንተር የተባለችው መርከብ የቀኝ ጎኗ በድሮን ጥቃቱ ተመቷል። በመቀጠልም እሳቱ በወደቡ ላይ ወደ ነበረችው ጋስሎግ ሳሌም ወደ ተባለች ሌላ የጋዝ መርከብ ተዛምቷል። በግምት 138250 ኪዩቢክ ሜትር የማከማቸት አቅም ያላት ኤርጎስ ዊንተር መቀመጫዋን አሜሪካ ለሆነው ኤርጎስ ኢንፍራስትራክቸር የተባለ ኩባንያ ንብረት ስትሆን የቴክኒክ የደህንነትና የንግድ እንቅስቃሴዎቿን የሚመረምሩ ደግሞ በቪልሄምስ ቪት ማኔጅመንት ነው ተብሏል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የማይቀመስ ከባድ አደብ የማስተማሪያ ጥቃት እሰነዝራለሁ ሲሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ በዮርዳኖስ በሚገኙ የአሜሪካ ኃይሎች ላይ ተቃጣውን ያልተጠበቀ የኢራን የባላስቲክ ሚሳኤል ጥቃት በመኮነን አሜሪካ እጅግ በኃይል የተሞላ ምላሽ እንደምትሰጥና ኢራን አደብ እንደምታስተምራት አስታውቀዋል። ፕሬዝዳንቱ በሰጡት ጠንካራ መግለጫ የአሜሪካ አየር መከላከያ ኃይሎች የተተኮሱትን ሚሳኤሎች ለማክሸፍ የነበራቸው ጊዜ ጥቂት ደቂቃዎች ብቻ እንደነበር ገልጸዋል። በመሆኑም የጦር ኃይሎች በቅጽበት ባደረጉት ቅንጅት ሚሳኤሎችን ሙሉ በሙሉ አየር ላይ ማክሸፍ መቻላቸውን አድንቀዋል። በተጨማሪም ትራምፕ ሌሊቱን ከአሜሪካና ከሳውዲ አረቢያ ጋር በመቀናጀት በኢራቅ በሚገኙ የኢራን ድጋፍ በሚደረግላቸው የሺዓ ታጣቂዎች ላይ የተፈጸመውን የአየር ጥቃት ከኢራቅ መንግስት ጋር በሙሉ ስምምነት የተካሄደ መሆኑን በግልጽ አምነዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ለእናንተ እያደረስኩኝ አብራችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።